ማናቸውም ሰባኪ ሁለቱን ነገር በድፍረት ማውራት ካልቻለ ወንጌል እንጀራው ነው፣ ወንጌል ዝናው ነው። መከራ መቀበልን አይፈልግ፣ ብልጥነት ውስጡ አለ። ሁሉም ግን በቤማ ፊት ያልፋል። ባንገት ቢላ ወንድሜ እግዚአብሔር አንቀሽቅሾ አምጥቶ እዚህ ቁጭ አድርጎ ይሄን አደራ ሊሰጥን ባልመጣው በል። ባንገት ቢላ ለመዳንህም ለመቀደስም ከሙሴና ከኦሪት ምትዋስ እንዳትሆን አደራ አደራ፣ ካፍ እንዳይወጣ። ጳውሎስ ታዲያ እንኪያስ ሕጉ ለምን ተሰጠ? የተስፋው ቃል በሕጉ ጭምር የማይወረስ ከሆነ እንኪያስ ሕጉ ስለምን ተሰጠ አለና እዛው መለሰ። ሕጉ የተሰጠው አንድ 5 ምክንያቶችን ዘረዘረ። አንዱ ምንድነው? ሰው ኃጢአተኛ መሆኑና ኃጢአቱ ብዙ መሆኑ ይታወቀው ዘንድ። ሲያይ አታርግ አርግ፣ ወይኔ ይሄንንማ እኮ ወይኔ ለዚህ ሞት ከተሰጠ ሰውነት ማን ያድነኛል? ሕጉ ይነግርሃል። ምንድነው ሕጉ? ወደ ክርስቶስ የሚያመጣ ሞግዚት ነው። የትኛውም ቸርች ውስጥ በየትኛውም ስም ጠራው ቸርቹ ለደህንነት ከጸጋ ውጭ፣ ለመቀደስ ከመንፈሱ ውጭ፣ ደህንነትን ከመልካም ሥራ ጋር፣ መቀደስን ሕግን ከመጠበቅ ጋር ሲያገናኝ ያ ቦታ አደገኛ ቦታ ነው። ዴሬክ ፕሪንስ እንዳለው በፍጥነት ራቅ ነው ያለው። አልዚያ ባሪያ ነው ምቱ በተስፋ በምኞት አንድ ቀን ሰው ሆናለሁ፣ ሰው ሳትሆን 40 50 60 70 መቃብር። እሱ ደግሞ አዚም ምንድነው መሰላቸው? አዚም የሆነ ጉባኤ ላይ አስተማሪው ሲያስተምር እንቅልፍ የሚመስላቸው አሉ። ኖ ማንኛውም ሰው ጤናማ የእግዚአብሔር ቃል ካስተማረ እንቅልፍ አልፎ አልፎ ነው የሚኖር። ማንም ሰው መጽደቅ የሚችለው በጸጋ ብቻ በሚገኝ እምነት ነው። ምን ብቻ ነው? እምነት ነው። እሺ ቀጥለው ምንቀደሰውስ ምንለወጠውስ በምንድን ነው? ከመንፈስ ቅዱስ በሚገኘው ነፃነት በአዲሱ ሕይወት መመላለስ የሚችለውም በእምነት ብቻ ነው። ሃሌሉያ። ምንመላለስበት ሕይወት በመንፈስ ቅዱስ የምንመላለሰው የእምነት ሕይወት እንጂ አርግና አታርግን ላይ እችን ጨረስኩ፣ እች ትቀረኛለች፣ አሁን ትንሽ አስቸገረኝ፣ አፌን መሰብሰብ ነው። ባጭሩ ሁለት ነገሮች፣ መጽደቅና መመላለስ። ምንጸድቀው በጸጋ ባለ እምነት ብቻ፣ ምንቀደሰው በመንፈስ ቅዱስ በመመላለስ ወይንም በመንፈስ ቅዱስ ከተገኘ የሕግ ነፃነት። ገላትያ ምዕራፍ 5 ቁጥር 1 በነፃነት ልንኖር ክርስቶስ ነፃ አወጣን። ከምን? ከጫት፣ ከሲጋራ፣ ከመጠጥ፣ ከሱስ። አሜን ነው። ገላትያ 5 ከምንድን ነው? ከሙሴ ሕግ ምዕራፍ 4 መጨረሻ ላይ ካሉ ከሙሴ ሕግጋት በነፃነት ልንኖር ክርስቶስ ነፃ አወጣን። እንደገና በባርነት ቀንበር አትያዙ። በምን? በሲጋራ፣ በጫት፣ በመጠጥ ነው። በሙሴ ሕግ ከእንደገና አትያዙ። አይ ሞክራለሁ ካልክ ቁጥር 2 ይቀጥላል። በሕግም ጭምር ለመጽደቅ እንኪያስ የምትፈልጉ ከሆነ ደግሞ ሕግን ሁሉ ትጠብቁ ዘንድ ግድ አለባችሁ ብዬ ለእያንዳንዳችሁ ደግሜ እመሰክራለሁ። ባትጀምረው ጥሩ ነው። እገባለሁ ካልክ ሁሉንም ጨርሶ። አይ እኔ ኢየሱስ በፈጸመው ብድን ይሻለኛል ካልክ አትደበላልቅ ጌታና ሙሴን፣ አትደበላልቅ ሕግና ጸጋን፣ አትደበላልቅ ቀራንዮን ከደብረ ሲና። ያ የሞት አገልግሎት ነው፣ ይህ የሕይወት አገልግሎት ነው። አዲስ ኪዳን ትምህርተ መለኮቱ ይልና ይህ መልእክት ሰው ሊጸድቅ የሚችለው ኢየሱስ ክርስቶስን በማመን ብቻ በመሆኑ አሜን። የሚቀደሰውም ውጫዊው ስርዓት ነው። እንግዲህ ሁለት ነገር ነው ያለው። የብልጦቹን ሁለት ቢላ ለማስጣል ነው። እሺ፣ በሁለት ቢላ የምትበሉ 4 ሰዎች አላችሁ እዚህ ውስጥ። የእናንተ እስኪ ጥሩ ነው፣ እኛም እኮ በጸጋ ነው የሚዳነው። ጥሩ ነው፣ እሱንም ማመናችሁ ጥሩ ነው። ይቀራቸዋል። አፍን ሞልተ 100% ደፍረ የምቀደሰው ሕግን ጠብቄ
ወይም በመልካም ስራ አይደለም፣ በመንፈስ በመመላለስ በዓለ ሃምሳ ሕግን በመጠበቅ የሚመላለሱ እነዚህ እግዚአብሔር ልጆች ናቸው ይላል አይደል እንዴ? አይልም? በምን በመንፈስ በዓለ ሃምሳ በሉ እስቲ ቀስ ብላችሁ ሆኖልኛል። ያ በዓለ ሃምሳ ማለት ኢየሱስን መቀበል ነው። አለቀ። መንፈስ ቅዱስን ተቀብለሃል። ኢየሱስን ተቀብለ በአመቱ መንፈስ ቅዱስን አትቀበልም። ሲጀመር ኢየሱስን እንድትቀበል የረዳህ ማን ነው? መንፈስ ቅዱስ። ዮሐንስ ማን ነው? መንፈስ ቅዱስ ነው። ኢየሱስ መስዋዕት እንጂ ሰማዕት አይደለም። መስዋዕት ማለት በምትክነት የሚገባ እንጂ ራሱ የሆነ ነገር ሆኖ ስለተገኘ የሚቀጠቀጥ አይደለም። ኢየሱስ ምንም ሆኖ ስላልተገኘ ንጹህ ነው፣ ጻድቅ ነው። ስለፈጸመው ስለተጠናቀቀ መስዋዕት እንጂ እሱ ሰማዕት ስላይደለ ወይም ሰብስቲሽናሪ ዴዝ ነው፣ በምትክነት ገብቶ የሞተው ነው። እኔ ነኝ እዛ ቦታ ላይ ሂሳቤን የተቀበልኩት። አብ እኔን እንደቀጣ ነው የሚያውቀው። አንዱ ስለ ሁሉ ሞተ፣ እንኪያስ ሁሉም ሞቱ እዛ መስቀል ላይ። እስቲ ሂሳቤን ቀምሻለሁ በሉ። የኃጢአቴን ሂሳብ በሌለሁበት ቀምሻለሁ። ጾሜ፣ ጸሎቴ፣ አስራቴ፣ በኩራቴ፣ ሕጉ፣ ትእዛዙ፣ ጸባዬ እያልክ የምትጠራጠረው ከሆነ መድኃኒትህን ያን ቀን የጨዋት ጩኸት ከንቱ ነች። ቴቴሌስታይ ባዶ ነች። ተፈጸመ እንዲሁ ጌጥ ነው። ሰው ሊሞት ሲልም ብሎ የሚቀባዥረው አይነት ኑዛዜ አይደለም። ተፈጸመች ቴቴሌስታይ። በንግድም ሕግ በፖለቲካም ሕግ በሳይንስም ሕግ ቴቴሌስታይ የማትጨምርበት ምንም ልታደርግ የማትችለው ተጠናቆ ያለቀ ነገር ማለት ነው። እሺ የምንቀደሰው ሰው ወዳጄ ቀጥለው የሚቀደሰውም እሺ እንዴት ነው ታዲያ የምንቀደሰው? ጥሩ ነው፣ እስማማለሁ። አሁን ዳነው በጸጋው ነው፣ መልካም ነው። እና ግን እንዲህ ስንል ሰው እንዴት ነው ታዲያ ለመቀደስ ሕጉን መጠበቅ የለበትም? ምንም ቢላ በሁለት መክተፍ የለም። ወንጌል በኢየሱስ የመጣው ወንጌል ለማዳንም ለመቀየርም ብቻውን በቂ። ከሙሴ አይበደርም። እኛን ለመቀየር ከሙሴ አይበደርም። ማናቸውም ሰባኪ ሁለቱን ነገር በድፍረት ማውራት ካልቻለ ወንጌል እንጀራው ነው፣ ወንጌል ዝናው ነው። መከራ መቀበልን አይፈልግም። ብልጣ ብልጥነት ውስጡ አለ። ሁሉም ግን በቤማ ፊት ያልፋል። ባንገት ቢላ ወንድሜ እግዚአብሔር አንቀዥቅዥ አምጥቶ እዚህ ቁጭ አድርጎ ይሄን አደራ ሊሰጥም ባልመጣው በል። ባንገት ቢላ ለመዳንህም ለመቀደስም ከሙሴና ከኦሪት የምትዋስ እንዳትሆን አደራ አደራ፣ ካፍ እንዳይወጣ። ጳውሎስ ታዲያ እንኪያስ ሕጉ ለምን ተሰጠ? የተስፋው ቃል በሕጉ ጭምር የማይወረስ ከሆነ እንኪያስ ሕጉ ስለምን ተሰጠ አለና እዛው መለሰ። ሕጉ የተሰጠው አንድ 5 ምክንያቶችን ዘረዘረ። አንዱ ምንድን ነው? ሰው ኃጢአተኛ መሆኑና ኃጢአቱ ብዙ መሆኑ ይታወቀው ዘንድ። ሲያይ አታርግ አርግ፣ ወይኔ ይሄንንማ እኮ ይሄን ወይኔ ለዚህ ሞት ከተሰጠ ሰውነት ማን ያድነኛል? ሕጉ ይነግርሃል። ምንድን ነው ሕጉ? ወደ ክርስቶስ የሚያመጣ ሞግዚት ነው። አሁን ክርስቶስ መጥቷልና ከሞግዚት በታች አይደላችሁም። ሕጉ ምን ብቻ ነው? ሞግዚት። ማንኛውም ሰው በሕግ የሚተዳደር የሙሴን ሕግ እየጠበቅኩ እኖራለሁ ባይ በሙሉ የሞግዚቷ ገላትያ 4 ላይ የባሪያይቱ የአጋር ልጅ ነው። እውነት ታቦቱ ይወድቃል ወይስ ኦዚያን ይቀሰፋል? እጅን መሰብሰብ አይሻልም? ማያድን የሚመስለው ኢየሱስ፣ የሚወድቅ የሚመስለው ኢየሱስ፣ ራሱን ማስጣል የሚችል የማይመስለው ያ ቅዱስ ታቦት ኦዚያን ባይደግፈው ይሻላል። ቆመህ የሄድክ የሚመስልህ አንተን ያ የተንገዳገደው ታቦት ነው ደግፎ የያዘ። ለኦዚያንም አልበጀም ያን ቅዱስ ታቦት፣ ያን በወርቅ የተለበጠ ንጹሕ ቃል ሥጋ መነካካት መደገፍ ለኦዚያንም አልበጀው። እንደ ይሁዳ ኢየሱስ የሚበላት ወጭት ውስጥ እጁን ሰደድ ማድረግ ለስቅላት፣ እንደ ጴጥሮስ ጌታ ሆይ አብሬህም ቢሆን ሞታለሁ። ተው። ደህንነት በሥላሴ የሚሰራ ነው። አንተ 4ኛ ሥላሴ ነህ እንዴ?
አለበለዚያ ገረድ ፊት ትክዳታል። የሚሻልህ ከዚህ በኋላ የሚሰራው የመዳን ሥራ አብ ወልድ መንፈስ ቅዱስ የሚሰራው ነው ብለህ እንደ ሌሎቹ ሐዋርያት ሮጠ መጥፋት። በክፉ ስምህ አይወጣም። እንደ ጴጥሮስም በገረድ ፊት ካደ፣ እንደ ይሁዳም ታንቆ ሞተ አትባልም። ከ3 ቀን በኋላ ባህር ዳርቻ ጋር ጌታ መጥቶ ሰላም ላንተ ይሁን ይልሃል። በተረፈ ልግባበት አለውበት እጃቸውን መሰብሰብ። ደህንነት በሥላሴ የተጠናቀቀች የቤዛዎች ሥራ ስትሆን ለዓለም ሁሉ የምትሰበክ የምሥራች ነች። የምንቀበላትም በእምነት ነው። ከዛ በኋላ የኢየሱስ ደቀ መዛሙርት ለመሆን እንጂ የምንጠመቀው የሙሴ ደቀ መዛሙርት ለመሆን አይደለም። አንድ ቤት ለሙሴ እዚህ፣ አንድ ቤት ለክርስቶስ እዚህ የለም። የምወደው ልጄ እሱ ነው፣ እሱን ስሙት ብሏል። ሙሴ ወደዛ፣ ኤልያስ ወደዛ፣ ሕግና ነቢያት ወደ ኋላ፣ ጸጋና እውነት ወደፊት ለፊት። ስንት ሙሴ ስንት ሰው ልቡስ ጎጆ ቀልሶ መስሎ ሙሴ ከባድ። አይሁድ ኢየሱስ ጋር እየመጡ የእግዚአብሔር ልጅ ጋር እየመጡ ከላይ የመጣው መምህር ጋር አጠገቡ ቆሞ ሙሴ እንደዚህ ብሎናል፣ አንተ ምን ትላለህ? ሙሴ መጋረጃ የተባለው ሰይጣን ነውን? ሰይጣን ክርስቶስን ለመጋረድ መጋረጃ ተባለ ወይስ ኦሪት መጋረጃ ተባለች? አዚም ጠንቋይ ነው እንዴ? አዚም ጠንቋይ ምን አዚም አለው? ጠንቋይ በመንግስት ውስጥ ያሉ ሰዎች ላይ የራሱ አዚም የሚባል ነገር ይኖረዋል። ክርስቲያኖች ላይ አዚም ማድረግ አይችልም። ክርስቲያኖች ላይ አዚም ማድረግ የሚችል ፓወር ግን አለ። ምን ይባላል? አቤት ገላትያ 3 ማን አዚም አደረገባችሁ? አዚሙ ምንድነው? የሙሴ ሕግ። ጠንቋይ የማይችላችሁን እናንተን ሙሴና ትምህርቱ ሲመጡ ግን በአዚም ውስጥ ትወድቃላችሁ። አዚሙ ጥንቆላ፣ ድግምት፣ መተት ሳይሆን ሕግ ይባላል። ጳውሎስ ሕጉ የሞት አገልግሎት ነው። በድንጋይ ላይ ሲጻፍ ራሱ መጀመሪያ መጠርጠር አለብህ። ፈጽመኝ እምቢ ካልክ ወግርሃለሁ። እንፈጽማለን አሉ ነው። አንድ ገጽ ስትገልጥ ማን ይፈጽመው? ወገረ በድንጋይ ላይ የተጻፈ የሞት አገልግሎት። ድንጋይ ላይ የተጻፈ ድንጋዩና ሞት አብረው የተያዙ ናቸው። ተፈጽማለህ አትፈጽምም? እችን ሞክር፣ እችን አቃተ በለው ቷ እንገራት። በድንጋይ ላይ የተጻፈ የሞት አገልግሎት እና የምንቀደሰው በምንድን ነው? ቤት በመንፈስ ቅዱስ ኃይል ነው። አሁን ወደ ጥያቄ ልመልስ። ገላትያ ምዕራፍ 1 ላይ ጳውሎስ እሱ ድሮ ራሱ የሕግ ጠባቂ እንደነበረ አስታወሰና ነገር ግን ከመጀመሪያም ለካ ምድነው በጸጋ እንደሆነ ተወስኗል ብሎ አለ። ምዕራፍ 2 ላይ የጸጋውን ወንጌል አደራ ከኢየሱስ ከመቀበሌ የተነሳ በቤተ ክርስቲያን ውስጥ የጸጋውን ወንጌል በመቀየር ሕግ ለመጨመር የሞከሩ ሐሰተኞች ወንድሞችን ፊት ለፊት ተጋፈጥኳቸው። ምዕራፍ 3 ላይ እንዲህ አለ፣ በመጀመሪያው ሕጉን በመጠበቅ ልጸድቁ እንደማትችሉ አውቃችሁ፣ ሕጉንም በመጠበቅ መንፈሳዊ ሕይወት ትክክለኛ መኖር እንደማትችሉ አውቃችሁ። 2 ሕጉን ጠብቃችሁ መዳንም ሕጉን በመጠበቅም መንፈሳዊ ሕይወትን መኖር እንደማትችሉ ሁለቱንም አውቃችሁ በክርስቶስ ካመናችሁ በኋላ እንዴት ነው ከእንደገና ተመልሳችሁ እዛ ውስጥ የምትገቡት? አሁን ምዕራፍ 3ን አዚሙን ትንሽ ማንበብ ይኖርብናል። ከቁጥር 1 እስከ 5 እስከ 6 ያው ቃል የያዛችሁ መደበኛ ትርጉም ኦሮምኛ ምናምን የያዛችሁ አውጡ። ይሄ በጣም መጠናት ያለበት ነው። ብዙ ገላትያ ውስጥ በቤተ ክርስቲያን በዘልማድ ጥቅሶች ከመሃሉ እየተቦጨቁ እየወጡ በዘልማድ ለሌላ አገልግሎት ለብዙ ዓመታት የዋሉ ጥቅሶች ገላትያ ውስጥ በሽ ናቸው። ለሌላ አገልግሎት ለምሳሌ ማን አዚም አደረገባችሁ ተብሎ እንደተጻፈ ሁላችንም የአዚም መናፍስትን እየተዋጋን እንጸልይ አለ። አዚም የሚያደርጉ እዚህ ውስጥ የገቡ አለ። አንድ ቦታ ላይ ኮንፈረንሱ ሜዳ ላይ ነው፣ እኔም ቁጭ ያሉ ሜዳ ላይ ሁሉም ተቀምጧል እና የሆኑ ወንድሞች ከኔ ኋላ ቆመው እጃቸውን እየዘረጉ ወደ ሆነች ሴትዮ አዚም ይላል።
ምንድን ነው ሴትዮዋ? እኔ አላውቃትምና ሴትዮዋ ይሄ ጎጎራ ነው ድሪያ የሚባል ልብስ ለብሳለች። ድሪያ ጎጎራ ምናምን እዚህ ጋር የሚሸጉጡት አርጋ ነው ኮንፈረንስ። በእነሱ እምነት ጠንቋይ የላካት ህዝቡ ላይ አዚም። በእነሱ ደግሞ አዚም ምንድን ነው መሰላቸው? አዚም የሆነ ጉባኤ ላይ አስተማሪው ሲያስተምር እንቅልፍ የሚመስላቸው አሉ። ኖ ማንኛውም ሰው ጤናማ የእግዚአብሔር ቃል ካስተማረ እንቅልፍ አልፎ አልፎ ነው የሚኖር። አለበለዚያ አዲስ ኪዳናዊ ትምህርት ካላስተማርክ ሁል ጊዜ እንቅልፍ ኖርማል። ፀሐይ ሙቀት ምናምን ካለ እንቅልፍ ይመጣል። ግን ሁሌ መተኛት ግን መድረክ ላይም ችግር እንዳለ ያሳያል። ሁሌ ከተኛ ግን ችግር እንዳለ ያሳያል ብዬ አስባለሁ። ይሁንና አዚሙ ግን እሱ አይደለም። አዚሙ መተት እንቅልፍ አይደለም። ያደረገውም ጠንቋይ አስማተኛ መሀል የገባ አይደለም። ምን ያመጣል? ብርሃን ይበራልና ጨለማን ያሸንፋል እንጂ ጨለማ ብርሃንን አያሸንፈው። ብርሃን በተጠጋበት ቦታ ሁሉ ጨለማ ይሸሻል እንጂ ጨለማ ብርሃን ላይ መጥቶ መስሏችሁ ነው የጨለመው? ይሄ ጨለማው እኮ ጨለማ የሚባል ክብ ነገር እንደ ፀሐይ ድቡልቡል ነገር በዚህ በኩል ወጥቶ አይደለም። ያለችውና እውነተኛይቷ ብርሃን እሷ ስለሸሸች ነው በምዕራብ በኩል ሄደች። ስትሄድ ይሄ አሎባይ የሌለ ከቻይል ስትመጣበት ነገ የለም። ስለዚህ መጥቶባት ሳይሆን ስለሄደች ነው። ብርሃን ሲመጣ ጨለማ የለም። በነገራችን ላይ እግዚአብሔር ብርሃን የሚባል ነገር ፈጥሯል። ትዝ አይላችሁም? ያን ቀን ጨለማ የፈጠረ ቀን ትዝ አይላችሁ? ምን ነው ጨለማ ይሁን ሲል የሆነ ድቡልቡል ነገር ጨለማ ሆኖ አልተፈጠረ? እንደ ፀሐይ ትዝ አይላችሁ? ጨለማ የሚባል ፍጥረት አለ? የለም፣ እስካሁን የለም። ይሄኛው አሁን የምታዩት የተፈጠረ አይደለም። ጨለማ የሚባል የሆነ ጭልም ብሎ መጣ ጥቁርዬ ነገር የለም። ብርሃን የምትባል ግን ክብ ነገር አለች፣ ሕያውነት ያላት ብርሃን እንጂ ጨለማ አይደለም። ለዚህ ጨለማው ሲባል የማይጨበጥ ፍጻሜና መጨረሻ ተጨባጭነት የሌለው ግዙፍነት የሌለው ሰስፔንስ ብቻ የሆነ በላው ስትል የምትበላበት የጨለማ ዓለም ማለት ነው። ብርሃን ግን ተጨባጭ ነው። እናየዋለን፣ እነከዋለን፣ እናገኘዋለን። እሱ አላዚም አላግባብ እና ለምን ይውላል መሰለ እሱ ጥቅስ ሰይጣን ለመገሰጽ የአዚም መናፍስት ማን ነው አዚም ያደረገባችሁ ተብሎ ተጻፈ። ገስጽ ነው። አዚሙ ጥንቆላ አይደለም፣ ህግ ነው። አዚም አድራጊውም ፓስተር እንትና ነው። ሰውየው አድራጊው ፓስተር ነው። አዚሙም ህግ ይባላል። አይ ዝም ብሎ በደመ ነፍስ ውጊያ የለም። ጳውሎስ እንዳለ ንፋስ እንደሚጎስም ሰው ዝም ብዬ አልጋደልም አለ። ዝም ብሎ አዚም ምንድነው አዚም? ሌላው ምዕራፍ 5 ቁጥር 1 ላይ ያለው በነጻነት ልንኖር ክርስቶስ ነጻነት አወጣን፣ ከእንደገና በባርነት ቀንበር አትያዙ የሚለው። ከዛስ ወገኖች በነጻነት ልንኖር ነጻነት አወጣን ተብሎ እንደተጻፈ ብዙዎቻችሁን ከሲጋራ ሱስ ከጫት ሱስ ነጻ አወጣን ተብሎ እንደተጻፈ ወጥታችኋል። ከእንደገና ባርነት ቀንበር ከእንደገና እንዳትጠጣ ከእንደገና ነው ወይ የሚለው። ይሄ እንድትቅም እንድታጨስ ያደረገህ ማን ነበረ? የኃጢአት ያደረግከው ኃጢአት ኃይልን ባንተ ላይ እንዴት አግኝቶ ሰነበተ? የኃጢአት ኃይል ማን ነው? ሕግ ነው። አንደኛ ቆሮንቶስ 15 ቅድም መግቢያው ላይ ሁለት ነገር አንበናል። ምንድነው? በጸጋ የምንቀደሰው በመንፈስ ቅዱስ በጸጋው። የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? በኢየሱስ በውስጥ ሆናችኋል ማለት ማን ነው? አዚም ያደረገባችሁ መጀመሪያ ላይ ምን ተስሎባችሁ ነበር? ኢየሱስ ክርስቶስ እንደተሰቀለ ብቻና ብቻ አለቀ። የትኛውም ቸርች ውስጥ በየትኛውም ስም ጠራው ቸርቹ ለደህንነት ከጸጋ ውጭ ለመቀደስ ከመንፈሱ ውጭ ደህንነትን ከመልካም ስራ ጋር መቀደስን ሕግን ከመጠበቅ ጋር ሲያገናኝ ያ ቦታ አደገኛ ቦታ ነው። ዴሬክ ፕሪንስ እንዳለው በፍጥነት ራቅ ነው ያለው። አልዚያ ባሪያ ነው የምትሆን። በተስፋ በምኞት አንድ ቀን ሰው ሆናለሁ፣ ሰው ሳትሆን 40 50 60 70 መቃብር
ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? ምንድን ነው ይሄ እውነት? ሌላ ትርጉም ያወጣችኋላችሁ ምን ማለት እንደሆነ እንድናነቡ። እሺ ይሄ ያውቃል፣ አግዛቸው። እናንተ የማታስተውሉ የገላትያ ሰዎች እንዲህ አድርጎ ያሳታችሁ ማን ነው? ግን በዚህኛው ምን ያለውን አዚም ያደረገባችሁ ማን ነው? ጥሩ ተርጉሞታል። ይሄ ያውቃል ምን ብሎ ያሳታችሁ ማን ነው? ስለዚህ አዚሙ መፍዘዝ አይደለም። ምንድነው? መሳት ጊዜያዊ ነው የሚሆነው። ኖርማሊ የሁል ጊዜ ህይወታችን ውስጥ ትግል አለ፣ መነሳት መውደቅ አለ፣ መዛል መድከም አለ። ግን እየተቀየርን እንሄዳለን። እየተቀየርክ ትሄዳለህ። በማታቀው የመንፈስ የህይወት ስርዓት በማታቀው ሁኔታ የከበደህ እየቀለለ ሱስ የሆነብህ እየጠፋ ድሮ የታገልከውን ታግለህ እምቢ ያለውን ነቢይ ያስፈራርቶ ያልተውከውን እንዴት እንደሄደ ሳታውቅ ይሄዳል። የህይወት መንፈስ ሕግ በክርስቶስ ላይ ባለ እምነት የምንኖረው ነው። ገላትያ 2 እኔ ሞቻለሁ፣ ከዚህ በኋላ በህይወት አልኖርም፣ ክርስቶስ ግን በእኔ ገላትያ 2ን አንበህ ነው እቺ 5 ጋር የምትደርሰው። እኔ ሞቻለሁ፣ ያው ሆኜ አልኖርም፣ ክርስቶስ ግን በእኔ ምን ይላል? ይኖራል። ጌታ ሆይ በሉት፣ ተቀብዬሃለሁ። ስለዚህ በሉ የተቀበልኩህ አንተ በእኔ ውስጥ መኖር ጀምረሃል። እኔ አልኖርም፣ አንተ ግን በእኔ ትኖራለህ። የማልችለውን አስችለኝ፣ የማላልፈውን አሳልፈኝ። መቆም አትችልም፣ አትከለከልምና ጌታ ሆይ በሉት በእኔ እንድትኖር ፈቀድኩኝ። ስለዚህ በሉ አልከለከልም፣ አልያዝም፣ እችላለሁ፣ አልፋለሁ፣ እሻገራለሁ። በሌላው ላይ በሉ የሚናደው እኔን ይሸከመኛል። ሌላው ላይ የሚፈርሰው በሉ እኔን ይሸከመኛል። እኔ ሞቻለሁ፣ በእኔ የሚኖረው ክርስቶስ ኢየሱስ ነው። ገላትያ 2 እንደሚል ክርስቶስ ግን አሁን በእኔ ይኖራል። ምን ይባላል? የህይወት መንፈስ ኖሮ። ቀጥሎ ምን አለ? አሁን በስጋ የምኖረው ኑሮ ዝም ብሎ በኢየሱስ ላይ አይደለም፣ በወደደኝና ስለ እኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት የምኖረው ኑሮ እንጂ ይሄን አድርጌ ዘዴ ተጠቀሜ ታክቲክ ቴክኒክ በአንድ እግር ቆሜ የሆነ ነገር ቲያትር ሰርቼ የሆነ አስመስዬ የሆነ ጭምብል የሆነ ማስክ የሆነ ፈሪሳዊነት የሆነ ሂፖክራሲ የለም። አላፍርም።